ከምታስቢው በላይ እወድሻለሁ በጣም። እቺ የአምስት ልጆች ቤታችን ነች። አራት ልጅ ወልዳለሁ ሲል ቀንተህ አንተ አምስት አረከው። ከሀይሚ የምትወልደው ልጅ በልምህ ነው የምትወልደው ወይስ እንደው መቼስ በእውነ ባይነህም አታያትም? እንደው በእርግጠኝነት ማለት ነው። ወይኔ ዘንድሮ እቺ ጸሎት ክፍላችን ነች። ፋሚሊ እኔና ሀይሚ ነን አሁን እንደዚህ ቀጣይ ቺል እያደረግን ወይኔ ፈጣሪ ወይ ችል ማለት ምንድነው? ንገሩኝ። ቺል እንግሊዘኛ አልችልም እኮ ነው እንደው ጥሎብኝ አማርኛ ራሱ በግድ ነው አልችልም። እንደው ስጽፍ አንዳንዴ እንደው ይዘናከትብኛል። ቺል ምንድነው? የአምስት ልጆቹ ክላስ ከሀይሚ ለዛው ከሃይማኖት ታደሰ አረ ወዴት ሄደን እንሳቅ? ዘንድሮ እኮ ግራ ገባን እንዴ! ብሩክን እኮ በቀደም ላይ እኔ ነኝ አለ ይሞክረኝ ይንጣና ሲላ አላየህም እንዴ? ተሸክሞ ሲሽከረከር የት ነበርክ? ከታች ታብታብ እንኳን አልነበርክም። አንድ አንበሳ እንኳን አልጣልክም። እና ታዲያ ያፈቀረ ሰው እንደዚህ ነው እንዴ? ስቀህ አለካ። አይ ምን ተስኖት ቤተሰብ እንዴት አያችሁት? ለሀይሚ G+3 ነው G+ ስንት ነበር ያለው? ወይኔ ጎዴ G+ሱንም አሳይቷታል። ያለማየሁ ቀብራራ ቪላውንም አሳይቷታል። በተወለደችበት ባገሯ ላይ ተቀድማቸዋል። ከሱ እያያችሁ ኮፒ ኩረጃ ይሄ አይመጣውም፣ አይነፋም። ምንቴ ለማንኛውም ጊዜን አታቃጥል አይደል ጋይስ? ምን ትሉታላችሁ ለዚህ ወመኔ? ደግሞ ትናንትና ቤት ተከራይተ ግን ያንንም ያክል ቤት የተከራየው እንዴት ነው? ማን ልታኖርበት ነው? የምትኖረዋን ሴት ማወቅ እንፈልጋለን። ሃይማኖት ታደሰ በህልምህ እያሰብካት ትኖራለህ እንጂ መቼስ ካለማየሁ እጅ ከብሩክ አለማየሁ እጅ ሃይማኖት ታደሰ መቼም አትወጣም፣ ልትወጣም አትፈልግም። እሷም ማለት ነው ፍላጎትም የላትም። ብትወጣ ራሱ ምሳሌ ነው የምለው። ፎር ኤግዛምፕል ቺሊ ብሎ የለ ፎር ኤግዛምፕል አንተ ጋር አትሆንም በፍጹም ሃይማኖት ታደሰ ማለት ነው። ብትወጣ እንኳን በሐሳብህ ነው፣ ለዛውም በሐሳብህ አትወጣም እኮ እንደማትወጣ ቃሉ ጋይስ። በሐሳብህ አንተ በህልምህ እንደው ይወጣች መስሎህ እንደው አንዳንድ ጊዜ አላ በሐሳባችሁ አስባችሁት የሆነ ሰው ከዛ ሰው ጋር በቃ የሆነ እናንተ ጋር በህልማችሁ ያለ የሚመስላችሁ እንደዛ አይነት ሐሳብ መጥቶልህ ከሆነ በህልምህ ማለት ነው ህልምልም በለው ህልምልም ወይኔ እናቴ ዘንድሮ እኮ ተቃጠልን። ምን ይሻለናል? ተቃጠልን ስላችሁ ማለት ነው የምር ቃጠሎ አይደለም ሁኔታቸው፣ በቃ የቪዲዮ አሰራራቸው፣ እንቅስቃሴያቸው። አሁን እንደው አንተ ከውታጅራ ድረስ ቆይ ሀይሚን የመሰለች ቆንጆዬ ልጅ ነበረች አይደል እንዴ? ማለቴ ዛሬ ኮመንት ላይ የሆነ ነገር አይቻለሁ። ሀይሚን ከሌሎች ሰዎች ጋር እያወዳደራችሁ ጸጉራችሁን መላጣ ያደረጋችሁ ሰዎች አላችሁ። እኔ የምለው ሰው ከሰው ግን ይወዳደራል እንዴ? ቆይ ማለት ሰው አንድ ሰው ቀይ ይሆናል፣ ጥቁር ይሆናል፣ በቃ የተለያየ ውበት ይኖርናል ሁላችንም ማለት ነው። ሁላችንም አንድ አይደለንም። ግን ያ ነገር ፎከስ የሚያደርግባችሁ ለምንድን ነው? ማለት አሁን ሀይሚ ራሷ ፈጣሪ የሰጣት የራሷ ጸጋዋ ተፈጥሮዋ የራሷ አላት። የራሷ የምትኮራበት፣ የምትዘንጥበት፣ የምትዝናናበት የራሷ አለ። ከዛ ደግሞ ሌላ ሰው ሲመጣ እሷ ምኗም አደርስ ጥፍሯም አደርስ የምትሉበት ምክንያት ምንድን ነው? አሁን ማለት ሰው ነው አይደል እንዴ? የራሱ ወይ ጥሩ ጸባይ ያለ ይሆናል፣ መጥፎ ጸባይ ደግሞ ይሄ ከምታዩትና ከምትሆኑት ነገር ነው። ጸባይ አብሮ አይወለድም። በነገራችን ላይ ከጦጣ የዋለ ጦጣ ከጉሬዛ ዋለ ጉሬዛ የሚባል ተረት አለ። ካዋላችሁ ሰው ጋር ነው መስላችሁ የምትኖሩት። ከማህበረሰቡ ጋር ነው አንድ አይነት አመለካከት የሚኖራችሁ። እኛ ባህላችን ኢትዮጵያ በገጠሩ በከተማው ብዙ አላቅም እኔ እንግዲህ በከተማው ስላላደጉ፣ በገጠሩ ግን ስናድግ በቃ የሆነ እንግዳ ሲመጣ ትልልቅ ሰውና የሆነ እድሜው ከፍ ያላለ ሰው አብሮ ቁጭ ብሎ ወሬ ማውራት እንደሌለበት ልጅ እያላችሁ በቃ ብቻ በአጠቃላይ ከትላልቅ ሰዎች ጋር አትገጥሙ። ይሄ ነገር እኛ ያደግንበት ነው። በቃ የሆነ ወይ ወደ ጓዳ ግቡ ወይ ወደ ውጭ ውጡ። ማታ ከሆነ ወደ ጓዳ ግቡ ይባላል፣ ወይ ክላስ ይሰጣችኋል። ክላስም ከሌላችሁ ደግሞ የሆነ ኩሽና ይኖራል። ገጠር እንትን የምትሉበት ኩሽና ይኖራል። ወደ ኩሽና ይሄዱ ይባላል። የትልልቅ ሰው ሲያወራ አብሮ አይገጥም። ስለዚህ እናንተ የሆነ ሰውን ከሰው አወዳድራችሁ ኔጌቲቭ እና ፖዚቲቭ ላይ ቁጣችሁ እንደው የምትሰግጡ ሰዎች አላችሁ። ስለዚህ አሁን እናንተ ምን ትባላላችሁ? አሁን እናንተ ማለት ነው ማለት በምን አንግል አሁን ሀይሚ እናንተ ለሷ አስተያየት ስትሰጡ በምን ትቀበላችኋለች? ሲቀጥል ደግሞ
አሁን እሱ ምንቴ ሃይሚን አፈቀርኩ ይላል እና ብሩክ ምን አለ? ምንም አላለም እኮ ምንም ያለው ነገር የለም አይደል እንዴ? ብሩክ አለማየሁ እዩ አስረገዘኝ ልጅ አለው ብላ 150 ጊዜ እየመጣች ቪዲዮ ትሰራለች። ብሩክ እኮ አምኗል ልጅ እንዳለው ሲናገር የምትሉት ማለት ነው። እና እሰይ እንኳን አመነ። ካመነኛ ምን አገባንኛ? ራሱ ነው ስሙን ማጽዳት ያለበት እንጂ እኛ ምን አገባን? ለሃይሚ እንዴት ሴት ብትሆኛ አንቺ አትነግሪውም? እኔ ነኝ እንዴ ማስተዳድረው ብሩክን? እኔ ነኝ እንዴ ለሱ ነግሬው? እኔ ነግሬው ነው እንዴ እሱ ስሙን የሚያጸዳው? ራሱ ህሌናው ያዘዘውን ነገር የሚያደርገው ራሱ ነው። እኔ በውስጥ እየመጣችሁ እንደዚህ በይው እንዴ? እኔ እኮ ብሩኬ ጋር እኮ አይደለም የምኖረው እኮ። እኔ እኮ ከብሩክ ጋር ምንም አይነት ግንኙነት የለኝም። ቪዲዮውን አያለው፣ ስለ ቪዲዮ ስለ ሐሳብ አወራለሁ። ከሃይሚን ጋርም ሆነ ከማንም ጋር እኔ ግንኙነት የለኝም። ይቅርታ አድርጉልኝ ቤተሰቦቼ። ቢኖረኝ ለራሱ አለኝ ብዬ እዚህ ጋር እንደማላወራ ታውቃላችሁ። ቢኖረኝ ለራሱ ማለት ነው። ሶ እንደ ሴት አስቢ። ለምን ብሩኬ ይሄ ነገር ነፃ አያረግም? እኔ ታዲያ እኔ ምን አገባኝ እዚህ ቦታ ላይ? ያገባኛል እንዴ? እኔ አያገባኝም እኮ። ራሱን አጠይቁትም እንዴ ብሩኬን ራሱ። እኔ ምንድን ነኝ? እኔ ወንድሜ ነው፣ አከብረዋለሁ፣ ወደዋለሁ አልኳችሁ እንጂ በሱ ላይ የሚፈጠሩትን ነገሮች 18 አመት እኮ አልፎታል እኮ። አታውቁም እንዴ? የእህትነትሽን ኃላፊነት ተወጪ ካላችሁኝ እንኳን ግዴታ የለብኝም። ሰምታችኋል ቤተሰቦች። እና ለማንኛውም ሃይሚ ራሷን የምታውቅ ሴት ናት። ሕፃን ልጅ እንዳትመስላችሁ። ሶ የሚጎዳትን የሚጠቅማትን ነገር ጥንቅቅ አድርጋ ታውቃለች። ስለ ብሩክ ልጅ አለው የለው የሚለው ነገር ያን ያክል ሊያስጠነቅቃት ሊያስከፋቸው አይችልም። እኛ በሃይሚ ቦታ ሆነ ለምን ያስጨንቃታል? ለምን እናንተ ለሃይሚ ያዝናችሁላት? አታውቅም እንዲሷ ታውቃለች እኮ። እሷ እኮ ነች አብራው የምትጠራው አብራው የምትኖረው እሷ ናት እኮ፣ እኛ አይደለንም። እናንተ እኮ በካሜራ ላይ ነው የምታውቋት ሃይሚን አይደል? ተመቻትም አልተመቻትም የምታውቋት ካሜራው ላይ ነው። ገብታችኋል? ካሜራው ላይ ደግሞ አሁን ሰላም ነው ያለችው። ሰላም ስትሆን ያቺ ወታ ልጅህን እንዲያርግ ብላ ስላወራች ማንም ሰው የፈለገውን ያወራል ሚዲያ ላይ። ያቺ ልጅ ለምን አይከሳትም? ለምን አያሳስራትም? ካልፈለገስ መብቱ ነው። ከፈለገ ስሜ ጠፋ ካለ መብቱ የራሱ ነው። እኛ አይመለከተንም። እንደ ሐሳብ ብሩኬ እንደዚህ ይሄን ነገር ብታሳውቀን ደስ ይለናል። በቃ አንዴ ተናገራችሁ። ከዛ ቡታጅራ የሄደ ጊዜ ማግኘት አልቻልኩም አለ። ይሞክርም አይሞክርም ፈጣሪ ነው የሚያውቀው። ቡታጅራ ሄደው ደግሞ እነሱ ጸጥ ነው ያሉት። አንድም ቪዲዮም አልሰሩ ምንም አላሉም። ከዛ ከቡታጅራ ሲመለሱ ወየው አለች እዩ እየወጣች። ስለዚህ ምን አገባው እሱ? ምንም አይመለከተውም። አምኗል ልጅ እንዳለው። የት ነው ያመነው? ሲያመና አይታችኋል? ልጅ እንዳለው ሲተኛ አይታችኋል? አላያችሁም? ስለዚህ ምንም የሚመለከታችሁ ነገር የለም። እኔ ማለት በውስጥ እየመጣችሁ አንዳንድ የሆነ ጀጅ የምታደርጉ ሰዎች አላችሁ። የሆነ ሀሳብ ስጪ፣ እንደዚህ በይ ከኔ በላይ ራሷ ሃይሚ ራሷ ታውቃለች፣ ከኔ በላይ ማለት ነው። ምክንያቱም የሚጠቅማትና የማይጠቅማትን ሰው ታውቃለች። ሶ በመካከላቸው ምንም አይነት ነገር የለም። እዩ ስራዋን እየሰራች ነው። ሀሳብ አጀንዳ ስለሌላት ነው። በዚህ ልክ እዩ እውነት ከብሩኬ ልጅ ባይኖራት በዚህ ልክ ወታ ራሷን አዋርዳ ቪዲዮ ትሰራለች ወይ? እሷ ራሷ ነች የምትጠይቀው፣ ብሩክ አለማየሁ አይደለም። ቤተሰቦች ላልገባችሁ ሰዎች ማለት ነው። ብሩክ አይደለም። ማጽዳትም ያለ ማጽዳትም መብቱ የራሱ ነው። ባለቤቱ ካጠገቡ ተነጋግረው ተፈቃቅደው አብረው ፍቅር ላይ ነው ያሉት። አይመለከተንም። እዩ እየመጣች የምትፎክርበት ምክንያት የራሷ ምክንያት አላት። ሴትነቷን አዋረደች ለምትሉ ለምን ታዋረዳለች? በቪዲዮ ሀሳብ አስተያየት መስጠት ትችላላችሁ እንጂ እዚህ ጋር ብሩክ አምኗል፣ ብሩክ እንደዚህ ነው አይሰራም እንደዛ ነገር ማለት ነው። ስለዚህ የኛ ውድ ቤተሰቦች ሀሳቤን ከወደዳችሁት ሼር አድርጉት። አመሰግናለሁ። ባይ ምንቴ ግን